ሐሳቤን ባንተ ላይ ጥላለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥላለሁ ብታስብልኝ አምላኬ በሰማይ አለህልኝ ብታስብልኝ ጌታዬ በሰማይ አለህልኝ ትቼዋለሁ። ዛሬ እንድንነጋገርበት የፈለኩት ሐሳብ ምንድነው? ስለ እግዚአብሔር አመራር ነው። እግዚአብሔር ጌታ ኢየሱስ ክርስቶስን የግል አዳኛችን ተቀብለን ስንወጣ በሱ አመራር ልንወጣ ነው። ይሄንን ህይወት ጀመርነው እና አካሄዳችንን ከእግዚአብሔር ጋር አስተካክለን ለመሄድ ለመውጣት ለመግባት የእግዚአብሔርን አመራር ማወቅ ያስፈልጋል። እግዚአብሔር የተለያየ አይነት አመራር አለው። አንዳንድ ጊዜ በሸለቆ፣ አንዳንድ ጊዜ በተራራ፣ አንዳንዴ አጭር፣ አንዳንድ ጊዜ ረጅም መንገዶች አሉት እና የእግዚአብሔርን መንገድ ተከትለን እሱን ጠብቀን መሄድ እንድንችል የእግዚአብሔርን አመራር ማየት ወይም መረዳት ያስፈልገናል። ዳዊት ራሱም እረኛ ነበረ፣ እንደገናም ደግሞ በእግዚአብሔር የተመራ ሰው ነበረ እና ስለ እረኝነት ስለ እግዚአብሔር እረኝነት ዘምሯል። ሲዘምር እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል እያለ ዘምሯል። የእግዚአብሔር ምሪት እረፍት ያለበት፣ ሰላም ያለበት፣ ምንም የምናጣው ነገር የሌለበት እንደሆነ ዘምሮ ግን እዛ ላይ አላቆመም። ወዲያው ወረድ ስንል ቁጥር 4 ላይ ደግሞ ምን ይላል? በሞት ጥላ መካከል እንኳ ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። ደግሞ እግዚአብሔር ሌላ የሚመራበት መንገድ እንዳለው ሁሌም በቃ በሚመቸው መንገድ ብቻ ሳይሆን ደግሞ የሞት ጥላ ሞት ያለበት የሚመስል መንገድ ደግሞ እግዚአብሔር እንዳለው ይናገርና ክፉ ያለበት መንገድ እንዳለው እግዚአብሔርም እሱን ይናገርና ነገር ግን ያ መንገድ ከእግዚአብሔር አብሮነት የተነሳ እንደማይፈራው ይናገራል። ስለዚህ እኛም ዛሬ እስቲ እግዚአብሔር የመራቸውን አንዳንድ ሰዎች መጽሐፍ ቅዱሳችን ላይ እናያለን። መቼም ሁል ጊዜ እኛ የሚገባን እግዚአብሔር ሲመራን አጭር የሆነ ነገር ወይም ደግሞ በቃ ጸሎት ጸልየን ወዲያው ሲመለስልን ወይም ደግሞ ከህይወታችን ላይ እንዲነሳ የምንፈልገው ነገር ወዲያው ሲነሳልን እግዚአብሔር ከኔ ጋራ ነው፣ በቃ አጠገቤ ነው፣ ቅርቤ ነው፣ ከስትንፋሴ ቀረበ ነው ብለን እንላለን። አንዳንድ ጊዜ ግን እግዚአብሔር እንደዛ ሳያርግ ሲቀር በጣም ጠመዝማዛ በሆነ በጣም በቃ አስቸጋሪ መንገድ ሲመራን ወይም ደግሞ ጸሎታችን ሲረዝምብን እግዚአብሔር ከኔ ጋር አይደለም እንላለን። በእርግጥ ግን ከኔ ጋር ነው፣ በዚህ ያለፍኩኝ እግዚአብሔር ከኔ ጋር ነው አይመስልም እንላለን። እግዚአብሔር ያለበት የማይመስል መንገድ አለ፣ ግን እግዚአብሔር ሁሌም ያለበት እና በዚህ ረገድ በዚህ መንገድ ሄደው እግዚአብሔር ግን ከነሱ ጋር እንደሆነ ተረድተው የእግዚአብሔር ሐሳብ ማስፈጸሚያ የሆኑ ሰዎችን ከመጽሐፍ ቅዱሳችን አንድ 3 ቦታ እናይና እግዚአብሔር እንዴት እንደሚመራ እናያለን። በመጀመሪያ የምናየው ዘፍጥረት 39 ውስጥ ያለው የዮሴፍ ታሪክ ነው። ታውቁታላችሁ። ዘፍጥረት 33 ላይ 39 ላይ ያለ ታሪክ ነው። እንግዲህ ሁላችሁም እንደምታውቁት ዮሴፍ የአብርሃም ልጅ ይስሐቅ፣ የይስሐቅ ልጅ ያዕቆብ ከወለዳቸው 12ቱ ልጆች አንዱ ነው እና ዮሴፍ በጣም አባቱ የወደው የነበረ በስተርጅና የወለደው እንደገናም ደግሞ ከሚወዳት ከራሄል የወለደው ልጁ ስለነበረ ከሌሎቹ ልጆች ሁሉ በጣም ፌቨር የሚያደርግለት የሚወደው ልጅ ነበረ። ዮሴፍም ያደገ ሲመጣ እግዚአብሔር ህልም እንዳሳየው እናያለን። ታሪኩን ሁላችሁም ታውቁታላችሁ። ህልም ያሳየዋል። ህልሙ እውነት ነበረ።
ቅዠት አልነበረም። ነገር ግን ህልሙን ለወንድሞቹ ሲነግራቸው ወንድሞቹ በዛ አልተደሰቱም። ስለዚህ ስላልተደሰቱ ወንድሞቹ አንድ ቀን ከነሱ ጋር በግ ለመጠበቅ በወጣበት ሌላ ሀገር ሰዎች ለእስማኤላውያኖች እንደሸጡት ታሪኩ ይነግረናል። ዮሴፍ ምንም ያጠፋው ነገር የለም፣ ግን በአባቱ ቤት በድሎት ይኖር የነበረ ሰው ነው። ግን ብድግ ብለው ወንድሞቹ ሲጠምዱት እናያለን፣ ሲሸጡት እናያለን። ይሄንን ስናይ የሚመስለው ዮሴፍ በቃ ወንድሞቹ የከዱት ቀን የጨለመበት ነገር ሁሉ በቃ የተበላሸበት ነገር ነው የሚመስለው። ምክንያቱም ወደማያውቀው ሀገር እንደገናም ደግሞ ተሽጦ ነው ሄደው። ከአባቱ ቤት መውጣቱን ብቻ ሳይሆን ለባርነት ተሽጦ ሲሄድ ስናይ ዮሴፍ እግዚአብሔር ከዮሴፍ ጋር አሁን በዚህ ውስጥ አለ ብሎ ለማለት ይከብዳል። መጽሐፍ ቅዱሳችን ግን ምን ይለናል? 39 ምዕራፍ 39 ስናነብ ቁጥር 2 ላይ ከቁጥር 1 ጀምሬ ላነበው። ዮሴፍ ግን ወደ ግብጽ ወረደ፣ የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብጽ ሰው ጶጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው፣ እግዚአብሔርም ከዮሴፍ ጋር ነበረ ይላል። ተሸጦ ሄዷል፣ ወደማያውቀው ሀገር ሄዷል። ግን እግዚአብሔር ከእሱ ጋር ነበረ። አይመስልም አሁን እኛ በራሳችን ደርሶ ቢሆን አንድ ነገር አድርጌ ወይ እግዚአብሔር ትቶኛል ወይም ደግሞ በቃ ለጊዜው እግዚአብሔር የለም ከኔ ጋር ብለን ነው የምናስበው። ግን እግዚአብሔር ከሱ ጋር ነበር ይለናል መጽሐፍ ቅዱሳችንም። እንደገናም ደግሞ ዮሴፍም እንደዛ ነበር የገባው። እግዚአብሔር ከኔ ጋር አልነበረም ብሎ አያስብም ነበረ። ምክንያቱም ታሪኩን ስናነበው በጶጢፋራ ቤት ዮሴፍ በቃ እግዚአብሔር ከሱ ጋር እንዳለ አምኖ ነበር በትጋት የሚሰራው። በመንፈሳዊ ህይወቱ ኃጢአትን እንቢ በማለት ብቻ ሳይሆን በሌላው ህይወቱ በስጋውም ህይወቱ በታታሪነት ነበር የሚሰራው። ልክ እግዚአብሔር እንደሚያየው ሰው ነበር እዛ። ምክንያቱም እግዚአብሔር ከሱ ጋር እንዳለ ገብቶታል። የለም ከኔ ጋራ በቃ ይሄ ሁሉ ደርሶብኝ ከኔ ጋራ የለም የሚል አመለካከት አልነበረውም ዮሴፍ። እና ልክ እግዚአብሔር ከሱ ጋር እንዳለ እንደሚያየው ሲወጣ ሲገባ እንደሚያየው አርጎ ሲሰራ ስለነበረ በዛ ተሸጦ በባርነት ከሚኖርበት ቤት ውስጥ እግዚአብሔር እንደባረከው እናያለን። ከሱ የተነሳ ከዮሴፍ የተነሳ የጶጢፋራን ቤት ባረከ ነው የሚለው የእግዚአብሔር ቃል። ከዮሴፍ የተነሳ ነው የሚለው እና በቃ እሺ ተሸጦም እዛ ሀገር ቢሄድም ሰው ሀገር ባዕድ ሀገርም ቢሄድም ባሪያ ቢሆንም አትሊስት እግዚአብሔር በቃ ሞገስ ሰጥቶታል። በሰውየው በአሳዳሪው ፊት ጥሩ ነው ብለን ስንል ሌላ ደግሞ ችግር ይመጣል። ሌላ ፈተና እንደገና ይገጥመዋል። ይሄውም ፈተና ምንድነው? የጶጢፋራ ሚስት ታሪኩን ታውቁታላችሁ። ዮሴፍን አይታ ተመኘችው ይላል እና መመኘ ብቻ ሳይሆን ከሷ ጋር ኃጢአትም እንዲያደርግ እንደምትፈልግ ነው የሚነግረን። እና እዚህ ክፍል ላይ ዮሴፍ አሁንም መጀመሪያም እግዚአብሔር እንደሚያየው ሆኖ ነበር ሲሰራ በትጋት ሲያገለግል የነበረው። አሁንም ኃጢአትን እምቢ ሲልም እንደው ነው ባልሽ ባይኖር ሰውም ባይኖር በቤት ውስጥ ማንም ሰው ባይኖር እግዚአብሔር ግን ያየኛል፣ በእግዚአብሔር ፊት ኃጢአት አላረግም ይላል። ዮሴፍ ይሄንን ያለው አንድ ቀን አይደለም ወይም አንድ ቀን ብቻ አይደለም። ወደታች ዝቅ ብለን ስናነብ ቁጥር 10 ላይ ይሄንን በየዕለቱ ትነግረው ነበር ይላል። በየዕለቱ ነው የምትነዘንዘው የነበረው። ዮሴፍ ወጣት ነው እንግዲህ በየዕለቱ የኃጢአት ግብዣ ይቀርብለት ነበረ። ነገር ግን ተሽጦ መምጣቱ ያለበት ሁኔታ የማይመች መሆኑ መንፈሳዊ ህይወቱ እንዲዝል አላረገውም። በዛው ጸንቶ ነበር የቆመውና
በየዕለቱ ደጋግማ ብትለውም ዮሴፍ አሁንም በእግዚአብሔር ፊት ኃጢአትን ማድረግ እንዳልወደደ እግዚአብሔር አጠገቡ እንዳለ እግዚአብሔር ሁሌም የሚያየው እንደሆነ ነበር የሚረዳውና ሚላት እና በመጨረሻ ያው ልብሱን ይዛ ስትጎትተው ልብሱን ጥሎላት እንደሄደና እሷ ደግሞ ይሄንን በማየት ለባለቤቷ ነግራ ጭራሽ ሊደፍረኝ ፈልጎ ነው ብላ ወደ ሌላ እስር ቤት እንደገና እንዲሄድ ይሆናል። ስታዩት የዮሴፍን ሕይወት ከመጀመሪያው እየዘቀጠ ነው የመጣው። ነገር ግን እግዚአብሔር ከሱ ጋር እንደነበረ ነው መጽሐፍ ቅዱሳችን የሚነግረን። አጥፍቶ አይደለም፣ ተሳስቶ አይደለም ብሎ አይደለም። ግን በቃ እግዚአብሔር አንዳንድ ጊዜ የሰዎችን ሕይወት በቃ በእንደዚህ አይነት መልኩ እንድንሄድ ያደርጋል። ለምን ስትሉ እግዚአብሔር መጨረሻ በዮሴፍ ሕይወት ውስጥ የሚሆነውን ነገር ያውቃል። እግዚአብሔር ትልቁን ፒክቸር በዮሴፍ ሕይወት ውስጥ ያየው ነገር አለ። ግን እስከዛ ድረስ ዮሴፍ በዚህ ውስጥ ማለፍ ነበረበት፣ ስላጠፋና ስላላጠፋ አይደለም። ስለዚህ አሁን ዮሴፍ እንደገና ወዴት ይሄዳል ማለት ነው? ወደ እስር ቤት እንደተጣል እናያለን። አለፍ እያልኩኝ ነው የማየው የማነብላችሁ ሙሉ ታሪኩን ለማንበብ ሰዓት ስለሌለን ቁጥር 20 ላይ ሄዳችሁ ስታነቡ ያው እሷ እንደከሰሰችውና ወደ እስር ቤት እንደተጣለ ይነግረንና 21 ላይ ምን ይላል? እግዚአብሔር አሁንም ከዮሴፍ ጋር ነበረ ይለናል። እግዚአብሔር ከዮሴፍ ጋር እንደነበረ መልሶ ይነግረናል እና ወደ እስር ቤት ይጣላል። እስር ቤት ሲጣል ምናልባት በዛን ጊዜ ብዙ እስር ቤቶች ይኖሩ ይሆናል። ነገር ግን ዮሴፍ የታሰረው የት ነው? የንጉሱ እስረኞች የሚታሰሩበት እስር ቤት ታሰረ። እግዚአብሔር የሚሰራው ነገር ስለነበረው ሊሰራ ያለውን ስለሚያውቅ ምናልባት ሌላ እስር ቤት አይደለም የሄደው። የንጉሱ እስረኞች የሚታሰሩበት ቦታ እዛ እንደገባ እናያለን። እዛም ደግሞ እግዚአብሔር ከሱ ጋር እንደነበረ ይነግረናል። በእስር ቤትም ደግሞ ዮሴፍ በትጋት አሁንም እስር ቤት ውስጥ ሲያገለግል እንደገና የእስር ቤቱም አለቃ በሱ ፊት ሞገስ እንዳገኘ ይነግረናል እና ይሄንን ስናይ እግዚአብሔር አሁንም በእስር ቤት እንደገና ምንም ሳያጠፋ ረጅም ጊዜ ነው እስር ቤት ውስጥ ያሳለፈው። አሁንም እግዚአብሔር ከኔ ጋር አለ ብሎ ለማሰብ እንደኛ እንደ ሰው ከባድ ነው እና ዮሴፍ ግን ከሱ ጋር እንደነበረ ያስብ ነበረ። በመጨረሻ እስር ቤት ውስጥ ያገኟቸው የንጉሱ ሁለት ባለሟሎች የነሱን ህልም ስለፈታ እነሱ በተስፈቱ ጊዜ ሲፈቱ እንዲያስቡት እንኳን ነግሯቸው አንደኛውን በተለይ እንደረሳው መጽሐፍ ቅዱሳችን ይናገራል። እግዚአብሔር ግን ጊዜው በደረሰ ጊዜ በቃ ባለው ጊዜ ግን እንደገና ንጉሱን ፈርዖንን ህልም አሳይቶ ህልም የሚፈታ እንዲጠፋ ተደርጎ ዮሴፍ ጋር ይመጣል እና በዛ ሁኔታ ዮሴፍ ወጥቶ በግብጽ ውስጥ ከፍተኛ ስልጣን ያለበት ላይ እንደደረሰ ታሪኩን ሙሉ ለሙሉ ስታነቡት ይነግረናል። ነገር ግን ዮሴፍ እዛ ከደረሰ በኋላ እግዚአብሔር ለምን በዚህ ህይወት እንዳሳለፈው ለወንድሞቹ ሲነግር ወንድሞቹ እስራኤል ውስጥ ረሃብ ገብቶ ምግብ ፍለጋ ግብጽ ሀገር መተው ወንድሞቹን ያገኛቸውና እናንተ ሸጥ ነው ብላችሁ አትዘኑ፣ እናንተ ስለ ሸጣችሁኝ አይደለም፣ እግዚአብሔር ግን ህይወት እንዳተርፍ ወደዚህ ልኮኝ ነው ይላቸዋል። ማለት የእግዚአብሔር ሐሳብ ለምን በዚህ ሁሉ ነገር ውስጥ ሊያልፍ እንደፈለገ የእግዚአብሔር ሐሳብ አሁን በጣም ግልጽ ብሎ ስለታየው ነው። እናንተ አትዘኑ፣ እኔ አይኔ እናንተ ላይ አይደለም፣ እንዲህ ሰው አደረገብኝ ብዬ አይደለም የምለው፣ እግዚአብሔር ግን ለምን እንዳመጣኝ ያውቃለሁ። እግዚአብሔር እዚህ ያመጣኝ ዮሴፍን እዛ ያደረሰው እስራኤልን ለመታደግ እንደሆነ፣ ቅሬታ ለማስቀረት እንደሆነ፣ ለእግዚአብሔር ትልቅ ዓላማ በሱ ህይወት ውስጥ የሚከናወን እስራኤልን የሚያክል ህዝብ የሚያስመልጥበት
እቅዱ እንደሆነ ገብቶት ነበር ማለት ነው። እና መጨረሻ ላይ ወንድሞቹን ከመውቀስ ወንድሞቹን ከመበቀል ትቶ እግዚአብሔር ያደረገውን እግዚአብሔር በሱ ሕይወት ሊሰራ ያለውን ነገር ነበረ የሚናገረው ማለት ነው። ልክ እንደዚሁም ደግሞ ከዮሴፍ ሌላ የምናያቸው በዚህ በቃ ህይወታቸው መስቀልቅል ባለ ነገር ውስጥ አልፎ ግን የእግዚአብሔር ሐሳብ ማስፈጸሚያ የሆኑ ሰዎችን ደግሞ ሌሎችን ስናይ ትንቢተ ዳንኤል ውስጥ ዳንኤልንና 3ቱ የዳንኤል ጓደኞችን እናያለን። አሁን ይሄ እነ ዳንኤል ወደ ከለዳውያን ምድር የሄዱበት ምክንያት እስራኤል በጦርነት ተማርከው ባቢሎናውያን መተው ሲወሯቸው በእግዚአብሔር ቤት ውስጥ ያለውን ዕቃ ሁሉ ወስደው እንደገናም ደግሞ ከእስራኤል ውስጥ በጣም ጥበብ ያለባቸውን አስተዋይ የሆኑትን መልከ መልካም የሆኑትን ወጣቶች ወደ ከለዳውያን ምድር እንዲያመጡ ንጉሡ አዞ ነበር እና እዛው የወሰዷቸው ለ3 ዓመት የነሱን የከለዳውያንን ትምህርት እንዲማሩ ቋንቋ እንዲማሩ በንጉሱ ቤት መስራት እንዲችሉ የንጉሱን በቃ የዛን ሀገር ስርዓት እንዲማሩ መርጠው ወስደዋቸው ነበርና ተግዘው ወደ ባዕድ ሀገር ነው ሄዱት። ወደ ማረኳቸው ሰዎች ሀገር ነው ሄዱት። እነዚህ ሰዎች ደግሞ ዝም ብሎ መሄድ ብቻ ሳይሆን እዛ ሲደርሱ የሚፈለግባቸው የነሱን ቋንቋ የነሱን ትምህርት መማር ብቻ ሳይሆን የነሱን አይነት አኗኗር እንዲኖሩ ከነሱ ጋር እንዲቀላቀሉ የሚበሉትን እንዲበሉ የረከሰ ነገርም ቢሆን እንዲበሉ ጣዖቶቻቸውን እንዲያመልኩ ነው የሚፈልጉባቸው የነበረው። ስለዚህ እንደ እስራኤል እንደ አንድ እስራኤላዊ በሌላ ባዕድ አሕዛብ በሚሏቸው ሀገር ሄዶ የነሱን ምግብ መብላት የነሱን ጣዖት ማምለክ ከነሱ ጋር መደባለቅ በጣም ከባድ ነው እና ከስማቸው ጀምሮ ነው እንዲቀየር የፈለጉት። እና ታውቃላችሁ የእስራኤላውያኖች ስሞች የአይሁድ ስሞች ትርጉም አላቸው። ሁሉም ስሞች ትርጉም አላቸው። ስሞቻቸው ደግሞ ከእግዚአብሔር ጋራ የተያያዘ ትርጉም ነው ያላቸው ሁሉም። እና ግን ያንን አልፈለገም። ያንን የነሱን ስም አስቀይሮ የጣዖቶቻቸውን ስም ነበር የሰጧቸው። የጣዖቶቻቸው ስም ወይም ከጣዖቶቻቸው ጋር የተያያዘ ስም ነው የሰጧቸው። ስማቸውን እንኳን አሁን ታውቃላችሁ ዳንኤል ማለት እግዚአብሔር ዳኛዬ ነው ማለት ነው በዛ። ነገር ግን ስሙን ቀይረው ብልጣሶር ብለው ነበር ያሉት። ብልጣሶር ማለት ምን ማለት ነው ብትሉ ብል የሚባል ጣዖት አላቸው። ይሄ ጣዖት ንጉሱን የሚጠብቅ ጣዖት ነው። ያንን የከለዳውያንን ንጉስ የሚጠብቅ ናቡከደነጾርን የሚጠብቅ ጣዖት ነው። እና ምን ማለት ነው? ብል ፕሮቴክት ሂስ ላይፍ ወይም ብል ፕሮቴክት የነሱን የንጉሱን ላይፍ የሚል ትርጉም ነው ያለው ብልጣሶር ማለት። እና በሙሉ የሰጧቸውን የንጉሱን ህይወት የንጉሱን ላይፍ የሚጠብቅ ይጠብቃል ብል የሚባለው ጣዖት የሚል ትርጉም ነው ያለው ብልጣሶር ማለት። የሌሎቹንም ስናይ አናንያን ስናይ አናንያ ማለት እግዚአብሔር ቸር ነው ማለት ነው በዕብራይስጥ። ግን እግዚአብሔር የጸጋ አምላክ ነው ይላል አንዳንድ ቦታም። ሲድራቅ ብለው ነው የሰየሙት። ይሄም ከባቢሎን አማልክት የአንዱ ስም ነው። እና ምን ማለት ነው? ሙሉ ትርጉሙ አማልክትን ፈሪ ነኝ፣ ከነዛ የነሱን አምላክ አማልክቶቹን ፈሪ ነኝ የሚል ስም ነው የሰጡት። እና መቀየሩ ብቻ አይደለም ራሱ ትርጉሙ የሰጧቸው ስም ትርጉም ራሱ በጣም በቃ የሚያበሳጭ የሚያዋርድ ተስፋ የሚያስቆርጥ ህይወት ውስጥ እንዲገቡ ነው። የሌሎቹንም ስንናገር ሚሳኤል ልክ እንደ ሚካኤል እንደ እግዚአብሔር ያለ ማንም የለም ማለት ነው። ግን የሰጡት ስም ሚሳቅም ልክ አንዱ የጣዖታቸው አክ ወይም አኩ የሚባል ጣዖት ነው። እሱም የጨረቃ አምላክ እንደሆነ ነው የሚነገረው። ለአኩ ክብር
የተዋረድኩ ነኝ የሚል ትርጉም ነው ያለው። ቶታሊ ድንትኑ አዛሪያ እግዚአብሔር ረዳቴ ነው ማለት ነው ዕብራይስጡ። ግን እነሱ ምንድነው የሰጡት ስም አብድናጎም፣ ይሄም ናጎ የሚባል ጣዖት አላቸው። የናጎ ባሪያ ነኝ የሚል ትርጉም ነው ያለው እና በጣም በቃ የሚያበሳጭ ነው። እግዚአብሔር ረዳቴ ነው ተብሎ ስለሚጠራ የነበረ ሰው የአጎ ባሪያ ሲባል አቤት ብሎ እንደመሄድ በቃ ማለት ነው እና በጣም እንትን ይላል፣ ይረብሻል አይደል? ልክ ጳውሎስ ወደ ግሪክ ጣዖት የበዛበት ከተማ ሲገባ እንዴት ነው መንፈሴ ተረበሸብኝ ይላል አይደል? ይረብሻል በጣም እና እግዚአብሔርን የሚያመልክ ሰው ሁሌ በእግዚአብሔር ስም የሚጠራ ሰው መጥቶ ሰው ሀገር ያንን አይነት ስም ተሰጥቶት በሱ አቤት እያለ መመላለስ ቀላል ነገር አይደለም እና ልክ እንደዛ ነው ያደረጓቸውና ምግቡንም ለጣዖት የተሰዋ የረከሰ አይሁዶችማ የበሉትን ምግብ እንዲበሉ ነው የፈለጉት የነበረው። ነገር ግን እነሱ በህይወታቸው እዛ ያሳለፉትን ስናይ ምንም እንኳን ስማቸው ይቀየር እንጂ አምላካቸውን አልረሱም ነበር። ከምግቡም ከሚያረክሰው ነገር ላለመርከስ ላለመብላት እምቢ እንዳሉ ነው የምናየው እና አምላካቸውንም ሌት ተቀን ያመልኩ እንደነበረ ይጸልዩ እንደነበረ ከዚህም የተነሳ እንደገናም ደግሞ በሌላውም ህይወታቸውም ደግሞ ልክ እንደ ዮሴፍ በትጋት ደግሞ በንጉሱ ቤት የሚያገለግሉ ነው እንደነበሩ እናያለን። በትጋት በታማኝነት ያገለግሉ እንደነበረ እሱንም እናያለን እና መጨረሻው ምን ሆነ ስንል መጨረሻ አሁን አትሊስት ንጉሱም በቃ ሪኮግናይዝ አድርጓቸዋል። በቃ በንጉሱ ቤት ጥሩ ቦታ ላይ ነው ያሉት ብለን ስንል ልክ እንደ ዮሴፍ ደግሞ ህይወታቸው ወደ ሌላ ችግር ውስጥ ሲገባ ደግሞ እናያለን። አሁንም እንደዚሁ ሹማምንቶቹ ስለቀኑበት አሁን ዳንኤልን ብናይ ምንም አይነት ስህተት ሊያገኙበት ስላልቻሉ ምንድን ያደረጉት ንጉሱን አይ በቃ አዋጅ እናውጣ ለ30 ቀን እግዚአብሔር ወደየትም መጸለይ የማይቻልበት ወደ አንተ ብቻ የሚጸለይበት ህግ እናውጣ ብለው ዳንኤልን በዛ እንዳጠመዱት እናያለን። ዳንኤል ደግሞ ወደ እግዚአብሔር ከመጸለይ እግዚአብሔርን ከማምለክ አንድም ቀን የማያቋርጥ ስለነበረ በዚህ ይሄንን ህግ ተላለፈ። ይሄንን ህግ ስለተላለፈ ንጉሱ ምን ሊያደርገው ፈለገ ማለት ነው? እንግዲህ በህጉ መሰረት ወደ አንበሳ ጉድጓድ መጣል ነበረበት። ወደ አንበሳ ጉድጓድ መጣል ነበረበት፣ እዛ ይጣላል። ነገር ግን እግዚአብሔር እንደገና አሁንም ወደ የበለጠ ወደ ማጥ ወደ ሆነ ነገር ቢከተውም እግዚአብሔር ግን እዛም ደግሞ አብሮት እንደነበረ ይናገራል። የአንበሶቹን አፍ እስከ መዝጋት እግዚአብሔር አብሮት ወርዶ እንዳተረፈው ይናገርና ንጉሱ ምንድነው የሚለው መጨረሻ ላይ ንጉሱ በጣም ዳንኤልን ጉድጓድ ውስጥ መጣል አልፈለገም ነበር። ሙሉ ታሪኩን ሄዳችሁ ብታነቡ ደስ ይለኛል፣ ጊዜ ስለሌለኝ ነው። ግን ግማሾቻችሁ ልታውቁት ትችላላችሁ ብዬ ነው። በማግስቱ ሌሊቱ ሙሉ ወደ ጉድጓድ የጣለው ንጉስ ሌሊቱ ሙሉ እንቅልፉን ሳይተኛ ነው ያደረው እና ጠዋት ተነስቶ ዳንኤል የምታመልከው የሕያው አምላክ ባሪያ ዳንኤል ሆይ የምታመልከው አምላክ ከዚህ ከአንበሳው አስጣለህን ብሎ ሲጠይቀው የሚገርመው ነገር አዎ አንተማ እንዳንተ ስራማ ቢሆን ኖሮ ሞቼ ነበር፣ ነገር ግን እግዚአብሔር አስጣለኝ እያለ አይደለም የፎከረው። የሚገርመው ነገር እስቲል እዛ ውስጥ ሆኖ በትህትና አዎ አስጥሎኛል፣ ግን ከዛ በፊት ንጉሥ ሆይ 1000 ዓመት ንገስ ይላል። 1000 ዓመት ንገስ ይላል። ወደ አንበሳ ጉድጓድ የጣለውን ንጉሥ 1000 ዓመት እንዲነግስ ይመኝለታል። ምንድን ለማለት ነው? ዮሴፍንም እዛ ጋር አይታችሁ እንደሆነ እናንተ ብትሸጡኝም ኖ እናንተ ስለሸጣችሁኝ አይደለም እግዚአብሔር ልኮኝ ነው ይላል።
እዚህ ጋም አንተ ስለጣልከኝ አይደለም እንደማለት ነው። በቃ ሊሆነው ያለው ነገር በእኔ ህይወት ውስጥ እግዚአብሔር ሰዎችን ይጠቀማል እንጂ በእኛ ህይወት ውስጥ አንዳንድ ነገር ሲያደርግ መጥፎ ይሁን የሚያደርጉብን ጥሩም ቢሆን የሚያደርጉልን ግን እግዚአብሔር ነው። አይኖቻችንን መጥፎም ቢያደርጉብን ላይ ማድረግ የለብንም። ጥሩም ቢያደርጉልን ጥሩ ቢያደርጉልን ሰዎች ላይ አይናችን ማድረግ የለብንም። እግዚአብሔር በዛ ውስጥ ሊሰራ ሰዎችን ስለተጠቀመ ብቻ ነው መሆን ብለን ማሰብ እንዳለብን ከዚህ እንማራለን። 1000 ዓመት ንገስ ይለዋል እና ከዛ ሊያድነው እንደቻለ ይነግረዋል። ውጤቱን ስናይ መጨረሻ ላይ ይሄንን ውጤት ስናይ መጨረሻ ላይ እንግዲህ አሁንም እያለፍኩ ነው የምናገረው። ዳንኤል 6 ወደ መጨረሻው ላይ 26 ላይ ምንድነው ያደረገው ንጉሱ? ከዚህ ሁሉ በኋላ ምንድነው ያደረገው? በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱም ብሎ ስለዚህ አምላክ ሲናገር እርሱም ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ይሆናል ብሎ ያድናል፣ ይታደጋል፣ በሰማይና በምድር ታምራትና ድንቅን ይሰራል፣ ዳንኤልን ከአንበሶች አፍ አድኖታልና ብሎ ምን አለ? ለመንግስቱ ግዛቶች ሁሉ በተለያየ ቋንቋ ጽሑፍ ልኮ ይሄንን ተናገረ። እንግዲህ እስራኤል እንደ እስራኤል ወይም እንደ ኔሽን የእግዚአብሔርን ሐሳብ ማስቀጠል ያልቻሉበት ዘመን ነው። ያን ዘመን የተማረኩበት ዘመን ነው። ግን እነዚህ ጥቂት ሰዎች መተው እንደውም ሲመጡ የተፈለገው እነሱ ራሳቸው ተቀይረው የነሱን ጣዖት አምላኪ ሆነው አብረው ከነሱ ጋር ተደባልቀው እንዲኖሩ የተፈለገ ሰዎች እነሱ ጭራሽ ሌላውን የሚቀይሩ አምላካቸውን ስም በሚያስጠሩ ሆነው እናያቸዋለን። የሌሎቹንም የሲድራቅ ሚሳቅ አብደናጎም እንደዚሁ ነው ታሪኩ እና የእግዚአብሔርን ሐሳብ ማስቀጠል በማይቻልበት ጊዜ የእግዚአብሔርን ሐሳብ ማስቀጠል የቻሉ እግዚአብሔርን ለዓለም ለአሕዛብ እንዲህ አይነት አምላክ ነው ብሎ ማስተዋወቅ የቻሉት እግዚአብሔር በምንም ውስጥ በችግርም ውስጥ ሲመራቸው ስለተመሩ ነው። በምንም አይነት ውስጥ መንገድ እግዚአብሔር ከነሱ ጋር እንደሆነ ገብቷቸው ስለሄዱ ነው እና ይሄንን እናያለን። እግዚአብሔር አንዳንዴ ሲመራ እንደዚህ አይነት መንገድ ይጠቀማል። አንዳንድ ጊዜም ስሙዝ በሆነ ጥሩ በሆነ መንገድም ይመራል እግዚአብሔር። ነገር ግን አንዳንድ ጊዜ እንደዚህም ይመራል። ሌላው አንዳንድ ጊዜ ደግሞ እግዚአብሔር ረዘም ያለ መንገድ የሚመራበት ጊዜ አለ፣ በረጅሙ የሚመራበት ጊዜ አለ። እኛ ብዙ ጊዜ አቋራጭ ነገር እንወዳለን። መንገድም ስንጠይቅ ወዴት ያደርሳል? እዚህ ቦታ የሚያደርሰኝ መንገድ የቱ ነው ብንል ሰው የሚለን በዚህ አድርጋችሁ ይሄ መንገድ ያደርሳችኋል፣ ግን ደግሞ ይሄኛው አቋራጭ ነው ሲሉ አቋራጩን ነው የምንሄደው። ሰውም አቋራጭ ይሄኛው ያቋርጣል ሲለን እና ነገር ሲረዝም ብዙ አንወድም። ባጭሩ ስሙዝ በሆነ ነገር ብቻ ሲጠናቀቅ ደስ ይለናል። እግዚአብሔር አንዳንዴ እንደሱ ያደርጋል። ከቅጽበት ጸሎትን ይሰማል፣ በቅጽበት ይመልሳል። በቃ የማይታሰበውን ተራራውን አፍርሶ ሜዳ አድርጎ ሲያሳልፍ እናያለን። ግን አንዳንድ ጊዜ በረጅሙ ይመራል እና አንዳንድ ጊዜ በተለይ መሪው እግዚአብሔር ሆኖ ሲረዝም ያጠራጥራል። በእርግጥ እግዚአብሔር ነው፣ እግዚአብሔር ከኔ ጋራ ነው፣ በዚህ መንገድ ለምን የነከሌ እንዲህ ባጭሩ ተጠናቀቀ የኔ ለምንድን ነው የሚያስብላል፣ ያታክታል፣ ያደክማል። እና እግዚአብሔር ግን አንዳንዴ እንደዛም ይመራል እና ከእግዚአብሔር ጋር አብሮ ለመሄድ ከእግዚአብሔር ጋር
አካሄድን አስተካክሎ ለመሄድ የእግዚአብሔርን አመራር ማወቅ ያስፈልጋል። ሁሌ ባጭሩ ካልሆነልን ድንገት እንዴት ብለን እንዳንል እኔ ዘጸአት 13 ላይ እንሄድ ደግሞ ዘጸአት 13 ላይ የምናየው የእስራኤላውያኖችን ታሪክ ነው። እግዚአብሔር እስራኤላውያኖች 430 ዓመት በግብፅ በባርነት እንደቆዩ ታውቃላችሁ። እና እዛ በባርነት በግብፅ በቆዩበት ጊዜ ወደ እግዚአብሔር ይጮሁ ነበረ እና አንድ ቀን እግዚአብሔር ሊያወጣቸው ፈለገ እና ሙሴ ልኮ ከፈርዖን ጋር ተሟግቶ ሕዝቤን ልቀቅ ብሎ ፈርዖን አልለቅም እግዚአብሔር ሕዝቤን ልቀቅ ብሎ ወደ 10 የሚሆኑ ተአምራቶችን አሳይቶ እግዚአብሔር ሕዝቡን አስለቅቆ መጨረሻ ላይ የግብፅን በኩር ሁሉ ስለመታ እግዚአብሔር ሊለቃቸው ፈለገ ፈርዖን እና ለቋቸው መንገድ ሲጀምሩ እናያለን። እናነበው ክፍሉን ዘጸአት 13 ከ17 ጀምሮ ያለው እናነብና እንዲህ ይላል። እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡን ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለች ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ ይላል። እዚህ ጋር እንደምናየው እግዚአብሔር ራሱ እንደሆነ ሕዝቡን የሚመራው ይናገራል። ሌላ ሰው አይደለም፣ እግዚአብሔር ራሱ ነው። መንገድ አማራጭ መንገድ ነበረ፣ አጭር መንገድ ነበረ። ይሄ አጭር መንገድ አንዳንድ ቦታ ሳይ 12 ቀን የሚፈጅ ነው። አንዳንድ ቦታ 14 17 የሚልም አይቻለሁ። ግን ረጅሙን እንኳን እንውሰድ። በ17 ቀን ውስጥ አገራቸው ገብተው ቁጭ ይሉ ነበር። አጭር ነው መንገዱ። ደግሞም ማጠሩ ብቻ ሳይሆን ባህርም የለበትም። በፍልስጤማውያን ምድር መንገድ ነው የሚለው። ባህርም የለበትም። ባጭሩ ሄደው ባህር መሻገር ሳያስፈልጋቸው ባጭሩ ሊሄዱ ይቻል ነበር። ግን እግዚአብሔር በረጅሙ በዙሪያው መንገድ ይወሰዳቸው። ረጅሙ መንገድ ደግሞ በኖርማል ሲኬድ ስንት ቀን እንደሚፈጅ ታውቃላችሁ? 40 ቀን ነው። እግዚአብሔር ግን እሱንም አራዝሞ በ40 ዓመት ነው ያስገባቸው። አንዳንዴ እግዚአብሔር መንገድ ያራዝማል። መንገድ የረዘመብን ካለን ለምን እንደረዘመብን እግዚአብሔር ያውቃል፣ አዋቂ ነው። ለምን እንደሆነ እዚህ ጋር አንዱ ምክንያት ይናገራል። ሕዝቡ ሰልፍ ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና ይላል። አንዳንድ ጊዜ አጭሩ መንገድ መልሶ ወደ ባርነት የሚመልስ ሲሆን እግዚአብሔር ረጅሙን መንገድ ይመርጣል። መንገዱ አጭር ነው፣ ግን ሕዝቡን የሚያጠፋ ነው። ስለዚህ እግዚአብሔር ሕዝቡ ከሚጠፋ በረጅሙ መንገድ መውሰድን ይመርጣል። ሌላም ይሄ ብቻም አይደለም። እስራኤል በባርነት የኖረ ሕዝብ ነው። ምንም ሰልፍ አያውቅም። ሰልፍ ያልተማረ ሕዝብ ነው። እነዚህ ሰዎች ቀጥ ብለው ወጥተው በመጀመሪያ እግዚአብሔር ወዴት ነው ይዟቸው የሄደው? ወደ ባህር፣ ወደ ኤርትራ ባህር። ቀጥ ብለው የሄዱት ወደ ባህሩ ነው።
ስታዩ በባህር ወደ ባህር እንዴት ምን አይነት መንገድ መምራት ነው መርከብ ከሌለ በስተቀር? አሁን በዚህ ዘመን ብንኖር አዎ በመርከብ ልንሄድ ነው ማለት ነው እንላለን። ወደ ባህሩ አንድ ሰው ቀጥ ብሎ ይዞን ከሄደ፣ በዛን ዘመን መርከብም ያለ አይመስለኝም እኔ እንጃ። እና ግራ ገባቸው ባህሩ ጋር ሲደርሱ ምንድነው። እንደገና ደግሞ ፈርዖን ሐሳቡን ቀይሮ ከኋላ ፈረሰኛ ሰረገሎች ሞልቶ ጦሩን ልኳል። እነሱ እየገሰገሱ ነው። ከፊታቸው የኤርትራ ባህር አለ፣ ከኋላቸው የፈርዖን ጦር አለ። እና እዚህ ጋር ምንድነው ያመጣህን አሉት ሙሴን። በግብጽ መቃብር ስለሌለ ነው እዚህ አምጥተህ እንድንሞት የምታደርገው ነው ያሉት። እና እግዚአብሔር ይሄንን ጦር ሲያዩ ባጭሩ መንገድ ሄደው ቢሆን ኖሮ ይሄንን ጦር ሲያዩ ጎመን በጤና እንደሚባለው ባርነት በጤና ብለው ወደዛው እንዳይመለሱ እግዚአብሔር። ሌላው ደግሞ ይሄን ብቻ አይደለም፣ እንዳይመለሱ ብቻ አይደለም፣ እነዚህን ጠላቶቻቸውን ከኋላው ይከተላቸው የነበሩትን ጠላቶች አስምጦ ሊገልላቸው የሚችለው በባህሩ በኩል ነው። እስራኤላውያኖች መጀመሪያ ሲወጡ አንድ ሰባራ ስንጥር ሳይቀራቸው ተሸክመው ነው የወጡት። የዮሴፍን እንኳን አጥንት አልተውም። እና ያንን ሁሉ ተሸክመው ሲጓዙ ወዲያው ነው እነዛ በሰረገላ በፈረስ ወዲያው ነው የሚደርሱባቸው። የትም ሳይሄዱ ነው የሚደርስባቸው። ስለዚህ ምንድን ነበር የሚሆኑት? ተመልሰው ባርነት። እግዚአብሔር አዋቂ ስለሆነ መሻገራቸው መዳናቸው ለማረጋገጥ በባህሩ በኩል ወሰዳቸው። ሄዱ፣ በባህር ሄዱ፣ ተሻገሩ። ከዛ በኋላ መመለስም አይችሉም። ልመለስም ቢሉ መዳናቸውንም ለማረጋገጥ እንደገናም ደግሞ እነዛ የሚከተሏቸውን ጠላቶቻቸውን በዛ በባህር ውስጥ ገደለላቸው። እነዚህን አታዩዋቸውም፣ መልሳችሁ አታዩዋቸውም ነው ያላቸው አይደል? እንዳላችሁም አላዩዋቸውም። እግዚአብሔር አዋቂ ነው። አንዳንድ ጊዜ ግን ወደ ባህር ሲመራን እንዲህ ምን አይነት መንገድ ነው ደግሞ አሁን በዚህ ውስጥስ እንዴት እግዚአብሔር አለ? እዚህ ውስጥ ገብተን ልንሞት ነው ወይ ብለን ልንል እንችላለን። እግዚአብሔር ባጭሩ መንገድ ሄዶ ህዝቡ ተመልሶ ባሪያ ከሚሆን መንገድ ያስረዝማል። ለእኛም እንደዛው ነው። ባጭሩ መንገድ ሄደን ሰልፍ ሳንማር ሕፃን ሆነን ከምንቀር በረጅሙ መንገድ ሄደን የበሰለን እንድንሆን እግዚአብሔር ይፈልጋል። አጭሩ መንገድ የሚያጠፋን ከሆነ እግዚአብሔር ረጅም መንገድ ይፈልጋል። ምክንያቱም እግዚአብሔር ህዝቡን ነው የሚፈልገው። ስለዚህ እዚህ ጋር ስናይ ግርም ነው የሚለው። በቃ ሰልፍም ተምረዋል። የተማረ ህዝብ አልነበረም። ገና በባህርነት ነው የኖሩት። ምንም የሚያውቁት ነገር የለም። እነሱም ባሪያዎች ነበሩ፣ አባቶቻቸውም ባሪያዎች ነበሩ፣ አያቶቻቸውም ባሪያዎች ነበሩ፣ ቅድመ አያቶቻቸውም ባሪያዎች ነበሩ። እነዚህ ሰዎች ምንም የሚያውቁት ነገር የለም። ስለዚህ መማር ነበረባቸው። የእግዚአብሔርን አምሮነት መማር ነበረባቸው። ብዙ ነገር በዛ በረጅሙ መንገድ በ40 ዓመት ውስጥ ተምረው ነው የገቡት። አማሌቃውያንን አሸንፈው መግባት የቻሉት በዛ በረጅሙ መንገድ ሄደው ውጊያ ተምረው ጠንክረው ስለሄዱ ነው። ብዙ ነገር እግዚአብሔርን ፊት ለፊት የተገናኙት በረጅሙ መንገድ ስለሄዱ ነው። ሕግ የተቀበሉት በረጅሙ መንገድ ስለሄዱ ነው። የቤተ መቅደሱን አሰራር ዲቴሉን የተቀበሉት በረጅሙ መንገድ ስለሄዱ ነው። ኒውትሪሽስ የሆነ ባላንስ ዳይት ያለው መና የሚባል የመላእክት ምግብ የበሉት በረጅሙ መንገድ ስለሄዱ ነው። ብዙ ነገር የእግዚአብሔርን አብሮነት ያዩት በረጅሙ መንገድ ስለሄዱ ነው። እግዚአብሔር ይሄንን ያቅ ነበረ እና እግዚአብሔር አንዳንዴ እንደዚህ አድርጎ ይመራል። የሚገርመው ነገር ደግሞ እግዚአብሔር ካሻገራቸው በኋላ ኤርትራን ባህር ከፍሎ ካሻገራቸው በኋላ በምድረ በዳ ከመራቸው በኋላ በቃ ያው ሙሴ ይዘህ ሂድ ይሄንን ህዝብ በዚህ በምድረ በዳ ውስጥ
ችግሩንም ረሃቡንም ምኑንም እያዩ በሰበቡ ይጠነክራሉ። ከችግሩ እየተማሩ ይግቡ ብሎ አይደለም የለቀቃቸው። እግዚአብሔር ራሱ አብሯቸው ይሄድ እንደነበረ ይነግረናል። ዝቅ ብለን ብናነብ ቁጥር 22 21 እናነበው። እዛው ዘጸአት 13:21 ላይ ዝቅ ብለን ስናነብ እንደዚህ ይላል፣ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ፣ ማን ነው በደመና አምድ? እግዚአብሔር ራሱ ሊያበራላቸው፣ ሌት በእሳት አምድ እግዚአብሔር በፊታቸው ሄደ። እሱ ራሱ እግዚአብሔር በፊታቸው ሄደ ነው የሚለው። የሚያበራ መብራት ላከላቸው አይደለም የሚለው። መብራት ላከላቸው አይደለም የሚለው። ወይም ደግሞ የሚያበራ መልአክ ላከላቸውም አይደለም የሚለው። ራሱ እያበራላቸው እግዚአብሔር በፊታቸው ሄደ ይላል። ይሄ ሕዝብ እግዚአብሔር እያወጣው፣ እግዚአብሔር እያገባው፣ እግዚአብሔር ሲታጠፍ እየታጠፈ፣ እግዚአብሔር ወደዚህ ወደ ቀኝ ሲል ወደ ቀኝ እያለ መሄድ የቻለው በዚህኛው መንገድ ስለሄዱ ነው። ይደግመዋል እንደገና ዝቅ ብሎ 22 ላይም እንደገና ስናነበው የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ይላል። ከቶ ፈቀቅ አላለም ይላል። አልተዋቸውም መቼም። በጣም የታደለ ሕዝብ ነበረ። እግዚአብሔር የሚመራው ሕዝብ ሁሉ የታደለ ነው። እነሱ ብቻ አይደሉም። እና ይህ ሕዝብ 430 ዓመት ሲኖር እግዚአብሔር መርቷቸው አያውቅም። ወደ እግዚአብሔር ይጮሁ ነበር፣ ግን እግዚአብሔር መርቷቸው አያውቁም። የሚመሩት የነበሩት በግብፃውያን አለቆቻቸው ነው። ጠዋት ተነስተው በዚህ ግባ፣ ዛሬ በዚህ ውጣ የሚሏቸው ነገር ደግሞ በዚህኛው ነው የምትሄዱት የሚላቸው ደግሞ ጠዋት ተነስተው ይሄን ያህል ጡብ ነው ዛሬ ማምረት ያለባችሁ የሚሏቸው እነዛ ግብፃውያን ነበሩ። አሁን የእግዚአብሔርን አመራር የተለማመደው በዚህኛው መንገድ ስለሄደ ነው። ስለዚህ እግዚአብሔር አንዳንድ ጊዜ ያረዝማል፣ መንገድ ያረዝማል፣ ውስብስብ ያረጋል፣ አስቸጋሪ ያረጋል። ስለዚህ እኛ ምን እናርግ? እኛ ዝም ብለን እንመራ፣ በወሰደን መንገዱ እንመራ። ዝም ብለን ብቻ እግዚአብሔርን እንጠብቀው። ዝም ብለን ብቻ እግዚአብሔርን እንመነው። ዝም ብለን ብቻ እኛ ከእግዚአብሔር ቤት አንጥፋ። ዝም ብለን ብቻ እኛ እናገልግለው። አመቺ ሊሆን ይችላል፣ ላይሆን ይችላል። እግዚአብሔርን ዝም ብለን ብቻ እንታዘዘው፣ እናገልግለው። እግዚአብሔር አዋቂ ነው። መጨረሻው የሆነውን የሚያውቀው እሱ ነው። እስራኤልን ሕዝብ እንዴት አድርጎ እንዳወጣ እንዳገባ አይተናል። ዮሴፍን አይተናል። እንዴት አድርጎ መጨረሻ በዮሴፍ ሕይወት ውስጥ አልፎ ትልቅ ሕዝብ ለማዳን እንደተጠቀመበት አይተናል። በነ ዳንኤል ሕይወት ውስጥ አልፎ የእግዚአብሔር ሐሳብ እንዴት እንደሮጠ እግዚአብሔርን አምላክ እንደሆነ ለምድር ሁሉ እንዲመሰከር እንዳደረገ አይተናል። እስራኤላውያኖችን ደግሞ እንዴት አድርጎ መርቶ በዚህ ምድረ በዳ ውስጥ ሲጓዙ ጠንክረው ስንትና ስንት መንግስታትን እንኳ ነው አሸንፈው ሀገራቸውን የወረሱት። ጠንክረው የእግዚአብሔር አብሮነት ተለማምደው የእግዚአብሔርን ቅርበት ተለማምደው እግዚአብሔርን አይተው ባይናቸው አይተው ክብሩን አይተው ሕጉን ተቀብለው መና እያወረደ መግቧቸው ውሃ ጠማን ሲሉ አለት እየሰነጠቀ አጠጥቷቸው ይከተላቸው ከነበረ አለት ጠጡ ነው የሚለው። አለት አይከተልም፣ ግን ያ አለት ዝም ብሎ አለት አይደለም። ስለዚህ አንዳንድ ጊዜ እግዚአብሔር እንዲህ ሲያደርግብን መንገድ የረዘመብን የታከተን የደከመን እግዚአብሔር እውነትም በዚህ መንገድ ውስጥ ከኔ ጋር አለ ብለን ለተጠራጠርን ዛሬ የነዚህ የአባቶቻችን ታሪክ ለኛም ታሪክ ነው፣ ለኛም እውነት ነው፣
እግዚአብሔር ምክንያት አለው። ስለዚህ እግዚአብሔርን ዝም ብለን እንድንጠብቀው፣ እግዚአብሔርን በመታመን እንድንጠብቀው እግዚአብሔር እንዲረዳን እንጸልያለን። ከወንድማችን ከጆኒ ጋር